ዓለም ካሉ ቅዱሳን መካከል እንደሱ ስሙ በገነነ መልኩ የሚጠራ እንደሱ በጀግንነት የሚደነቅ ሰማዕት ማግኘት አስቸጋሪ ነው። እሱ በክርስቲያኖች ዘንድ የሰማዕት አለቃ፣ በኢትዮጵያውያን ዘንድ የሀገር ጠባቂ። ንጉሱ ይህን ቅዱስ ለማስካድ ያልተጠቀመበት ስቃይ አልነበረም። በመንኮራኩር ተፈጭቷል፣ በፈላ ውሃ ውስጥ ተጥሏል፣ በነሐስ ጫማ ተቸንክሮ እንዲሄድ ተደርጓል። ብዙ ሰዎች በአንድ ቀን እንደሞተ ያስባሉ። ነገር ግን እሱ ለ7 ዓመታት ሙሉ መከራን በትዕግስት የተቀበለ ጽኑ ሰማዕት ነው። በእነዚህ 7 ዓመታት ውስጥ ይህ ቅዱስ 3 ጊዜ ሞቶ የተነሳ ሲሆን በአራተኛው ግን አንገቱን ተሰይፎ የሰማዕትነት አክሊልን ተቀዳጅቷል። ዛሬ የቅዱስ ጊዮርጊስን አስደናቂ ታሪክ እነግራችኋለሁ። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። የሊቀ ሰማዕት ቅዱስ ጊዮርጊስ አባቱ አንስጣጢዮስ የተባለ ከቀጰዶቅያ ሀገር የሆነ መስፍን ነው። እናቱም ቴዎብስታ የተባለች ፍልስጤማዊ ናት። ይህ ቅዱስ በሕፃንነቱ አባቱ አረፈ። ዕድሜው 20 ዓመት በሆነው ጊዜ የአባቱ ሹመት ሊቀበል ወደ ንጉሱ ዱድያኖስ ዘንድ ሄደ። ንጉሱም ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በሱ ዘንድ ያለውን ገንዘብ ሁሉ ለድሆች፣ ለምስኪኖች ሰጠ። ባሮችንም ነፃ ወጣቸው። ከዚህ በኋላ በንጉሱ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አመነ። ንጉሱም አባበለው፣ ብዙ ቃል ኪዳንም ገባለት። እሱ ግን አልተቀበለውም። ለመስማት እንኳን የሚያስጨንቅን ስቃይ ያሰቃየው። ጌታችን ግን ያጸናዋል፣ ቁስሉን ያድነዋል። 3 ጊዜ እንደሚሞት እሱም እንደሚያስነሳው በአራተኛው የምስክርነትን አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራን በመቀበል ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስራየኛ መጣ። እሱም መርዝን ቀመሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውም የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣው። ምንም ጉዳት አልደረሰበትም። ያ መሰሪ በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከሱ ጋር ሌሎች ብዙ ሰዎች በሰማዕትነት ሞተው የሕይወት አክሊልን ተቀበሉ። ቁጥራቸው 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገስታት ፊት በቆመ ጊዜ በዚያ የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እኒህ የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንን ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታ አመኑ። ከዚህ በኋላ ቅዱስ ጊዮርጊስን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረውም ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ይህ የሆነው ጥር 18 ቀን ነው። ጌታችንም ነፍሱን ወደ ስጋው መልሷት ዳግም አስነሳው። ወደ ነገስታቱ ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን አምነው በሰማዕትነት ሞቱ። ነገስታቱም ደግመው ሙታንን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በሱም እናምናለን አሉት። ቅዱስ ጊዮርጊስን ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሳዎችን ማስነሳቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገስታት ግን ሙታንን አላስነሳም፣ የረቀቁ ሰይጣናትን አሳይህን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እሷም እንጀራ ልትለምን ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተሞላ ማዕድን አቀረበለት። የዚያች መበለት የቤቷ ምሰሶ ቅርንጫፍ አብቅላ ታላቅ ዛፍ ሆነች። ያቺ መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ በቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣለች። ቅዱስ ጊዮርጊስም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ አለችው። ስለ ጌታችን እምነት አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱስ ጊዮርጊስም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝ እኔ እሻለሁ አላት። በዚያን ጊዜ ንጉሱ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እሷ ጠየቀ። ቅዱስ ጊዮርጊስ በእሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱስ ጊዮርጊስንም ከዚያ ወስዶ አስገረፈው። በመንኮራኩር አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገስታቱም ተመለከተ። ንጉሱም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተ ህዝቡ እንዲሰበሰብ እዘዝ፣
እኔ ስሰዋ እንዲያዩ አለው። ንጉሱም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስት እልፍኝ አስገብቶ አሳደረው። ለጸሎት ተነስቶ የዳዊት መዝሙርን አነበበ። የዱድያኖስ ሚስት እለእስክንድሮስ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውን የተረጉምላት ዘንድ ለመነችው። እሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች መጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቤቱ ሂዶ አዘዘው። በጣዖት ያደረ የአርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በአሕዛቡ ሁሉ ፊት አመነ። ቅዱስ ጊዮርጊስም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቹ ጋር አጠፋቸው። ንጉሱም ከወገኖቹ ጋር አፈረ። ብስጭትና ቁጣን እንደተሞላ ወደ ንግስት ሚስቱ ዘንድ ገባ። እሷም አምላካቸው ጽኑ ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንንም ከሷ ሰምቶ በእሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህ በኋላ ከከተማ ውጭ እንዲጎትቷትና በመጋዝ እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገስታት ሁሉ ደነገጡ። ፍርሃት ደግሞ እንዳይጨምርባቸው ከሱ እንዲያርፉ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሱ ዱድያኖስን መከሩት። ያን ጊዜም የክቡር ጊዮርጊስ ራስ በሰይፍ ይቆረጥ ዘንድ አዘዘ። ድል አድራጊ ቅዱስ ጊዮርጊስ እጅግ ደስ አለው። እሳት ከሰማይ ወርዶ 70 ነገስታትን ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊቶቻቸው ጋር 70 ነገስታት አቃጠላቸው። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን እደመስሳለሁ። በመከራ ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማያት አክሊልን ተቀበለ። ይህ የሆነው ሚያዝያ 23 ቀን ነው። ከአገልጋዮቹ የቀሩት ስጋውን ወስደው በልብስ ጠቅለው ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከአጽሙም ቁጥር የሌላቸው ብዙ ድንቅ ታምራት ተገለጡ። የቅዱስ ጊዮርጊስ አማላጅነቱና ተራዳይነቱ ከስጋና ከነፍስ መከራ ይጠብቀን፣ አሜን። ከወደዳችሁት ላይክ አድርጉ። ለወንጌል ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግን አትርሱ።